አሰላሙ አሌይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ውድ ዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? እኔ ያለሁ አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የመጣሁት አዲስ አጀንዳ ሰሞኑን በሚንሸራሸረው ጉዳይ ነውና እኔ እንጃ በጣም ነው የታዘብኩት። እና እንግዲህ ባለፈው አሽረፍ ናስር ሙነሽዱም ማለት ነው እንግዲህ እሱ እያለቃቀሰ ቪዲዮ እዳ አለብኝ የሰው እዳ ኑሮብኝ ነው 1 ሚሊዮን ከምናምን እና ከስሬ ነው ምናምን ብሎ ሲያለቃቅስ፣ አረብ ሀገር ያለ ሰው መቼም ሁሉም አዛኝ ነው። ራሱ እየተጎዳ ለሰው ነው እና የሚያዝ ነው። እንዴት በአንድ ፊቱ ተቀያየረ ምናምን ከቤተሰብ በላይ ሆኖ ያኔ እኔ እንጃ ብቻ በዛም በይህም ብሎ ተረዳ ተባለ ተከፈለ። እንግዲህ እኔ አላዋጣሁም በነገራችን ላይ። ከዛ ደግሞ አሁን ማን መጣ? ባባ ኢስሐቅ እንግዲህ ሚስቱ ጋራ አጫጭር ድራማዎች አዝናኝ እንደዚህ ቀልድ ምናምን ነው እንግዲህ ኮሜዲያን ድራማዎች ነው የሚለቀውና በዛ ነው እኔም ዩቲዩብ ላይ ሚዲያ ላይ የምናውቀው። ብቻ አሁን ላይ ያን ስለተዋጣለት አሽረፍ ናስር እያደር እየተራ እንግዲህ አረብ ሀገር እህቱ እንደው ወላሂ ላዚም በጣም ነው የሚያስቀው እኮ አረብ ሀገር ያሉ እህቶቻችንን እንግዲህ ለማብላት ማለት ተደራጅተው የተነሱ ነው የሚመስለው። ምክንያቱም አረብ ሀገር የመጣን ሰዎች እኮ አብዛኛዎቻችን ልጆቻችንን ጥለን እያስለቀስን ባሎቻችንን ጥለን እናት አባት ጋር ተራርቀን ያለ ነው። መቼም ለብር ብለን ነው ደልቶን አይደለም እና እነሱ ሚስቶቻቸውን ልጆቻቸውን ያኔ ባንድ ሰብስበው ይዘው ብራንድ የሆነ ልብስ እየለበሱ እንደፈለጉ እየተዝናኑ እኔ እንጃ ልመና በቃ ስራ ሆነ። እኔ በጣም ነው የገረመኝ። ለምን ሚስቶቻቸውን አይልኩም? ጠይብ በሚዲያ አረብ ሀገር እንደዛ አልቅሳ ፎቅ ታህት ወርዳ አመመኝ ብላ 1 ቀን ሳናርፍ ነው የምንሰራው። መቼም ቢያመንም 1 ቀን አንተኛም። እንደዛ ተብሎ የተሰራን ብር ለመብላት እኔ እንጃ በየተራሁን ወደል ጉልበት ይዘው ወላሂ እኔ እንጃ ሚስቶቻቸውን ለምን አይልኩ? ግን ወላሂ ራፉ እህቶች ወላሂ አብዛኛው ለምን ቻሌንጅ አይከፈትለትም? ሩጦ ኮሜንት ላይ አንድ ሰው ከፍቶት በቃ ሁላችንም እኮ በየቤቱ የሆነ ነገር ያኔ የሆነ ሙሉ አይደለም ዱንያ ያኔ መቼም ሁላችሁም ታውቁታላችሁ። ዱንያ መቼም ሙሉ ሆኖ አያውቅም። እና አንደኛ እነሱ አካለ ጎደሎ አይደሉ፣ ሰርተው የሚበሉ ወደል ጉልበት ያላቸው ወጣቶች ናቸው። ደግሞ አዛውንት እንኳ ቢሆኑ መቼም ስንት ምስኪን በሞላበት ስንት በሽተኛ በሞላበት ሀገር እኔ እንጃ ብቻ አብዛኛው የአረብ ሀገር እህቶቼ ናቸው ኮሜንት ላይ እንርዳቸው። ሴቱ ነው ወንዱ እኔ እዚህ ላይ ይሳተፋል ብዬ አላስብም። እና እንርዳው ብላችሁ የምትጽፉ ኮሜንት ላይ ቻሌንጅ ይከፈትለት። ቻሌንጅ ለምን አይሰጥም? ወላሂ ለአዚም በገዛ ራሳችን እኛውን እንትን እየተባልን ያለ ነው እየረከስን ያለ ነው መሰላችሁ። አሁን እኔ ታምሜ በሄድ ወይም አንቺ ታመሽ ብከጂ የሚያዋጣልሽ አረብ ሀገር እህት ወንድሞች እንጂ ዩቲዩበሮች የኢትዮጵያ ዩቲዩበሮች አይደሉም። እና ምንድን ብላችሁ ነው እንርዳ ምናምን የምትሉት? አሁን ይሄን ራሱ ባባ ኢስሐቅ ከተረዳ ደግሞ ሌላ አንዱ ይመጣል። ደግሞ አንዱ መጥቶ እንደዚህ ምንድነው የሰሩት ለኛ ብለው ብዙ ነገር ሰርተዋል ምናምን በየገጠሩ የሄዱ ዲን አስተማሩ። አባቶቻችንን ስለ ሶላት ስለ ዲን አስተማሩ። ምንድነው የሰሩት ስራ? ሙዚቃ ነው ሲያወጡ ድቤ ሲቆረቁሩ ነው ሚዲያ ላይ እንግዲህ የምናየውና እኔ በጣም ነው ወላሂ የምታናዱኝ። እኔ እንደዚህ በሚዲያ ላዋጣ ብዬ ተሳትፌ አላውቅም። በነገራችን ላይ እንደዚህ ሀገር ሰው ሲሆን እንደዚህ በጀማዓ የሚታወቅ የታመመ ካልሆነ በስተቀር እኔ በሚዲያ እንርዳ ተብሎ አዋርቼ አላውቅም። ለምን ዋሻለሁ? ምክንያቱም አላምናቸውም። እንደኔ ወደል ጉልበት ነው የያዙት
ተሰድተው መስራት ይችላሉ። አሟቸው ከሆነ አዛውንት ከሆኑ እነዛ ቢረዱ መቼም። ግን እነሱ አሁን ቤት ናቸው። ሚስቶቻቸውን ደወላህ ለአዚም አረት ራሳችሁን ጠብቁ። በጣም ነው የሚያስቁት። እኔ እንጃ ዛሬ ይህ ከተረዳ ነገ ሌላኛው እንደሚመጣ አትዘንጉት ማለት ነው። እና ያነቀለች አረብ ሀገር ሴት እንጂ የሚሉን እነሱ ናቸው እንደዚህ ያረጉኝ፣ እነሱ ናቸው ከዚህ ያደረሱኝ ብሎ የሚል የለም። አሁን ላይ ሞኝ እንደሆነ እናውቀውታል በቃ። ምክንያቱም በቃ የሆነ አንድ ነገር ሲጎልባቸው ሚዲያ ላይ የሚወጡት አታዩም እንዴ? ተጣላን ብለው እንግዲህ እኛን ለመሸወድ ነው ዩቱብም እንከታተለው እኛ አረብ ሀገር ያለን ሰዎች ነን። ምክንያቱም ስራ ስንጨርስ ስልክ ጋር እንደሆነ ያውቃሉ። ፍራንክ ምናምን የሆነ ነገር በቃ ለሚሸውዱና እኛን ባሏ ጋር ተጣላች ንንን አንድ ሰሞን እነሱ እኮ ከካሜራ ጀርባ ባንድ ናቸው፣ ግን ካሜራ ላይ ሲወጡ ተጣላን ምናምን የሚሉትን ያንን ይዘን እንርዳቸው። በጣም ብዙ ልጆች እንግዲህ ወሽመጤን አተውም እሷም ሚስቱ ጋር ተጣላ ምናምን አዘነለት፣ ብዙ ተዋጣለት። እና ስለዚህ እህቶች ለምን ሳሪያል 10 ብር አኮን መቼም በየቤተሰቦቻችን በዘመድ አዝማዶቻችን እኮ በጣም በሀገራችን በጎረቤቶቻችን ብዙ የሚረዱ የቲሞች እንደገና ባልቴት ወጥተው ሰርተው የማይገቡ በጣም ብዙ የሚረዱ አሉና እነሱን እርዱ። ወላሂ እነዚህ አሁን ብንረዳቸው ለራሱ ለአኼራ የማይጠቅሙን ለምን መስራት ይችላሉ፣ አልታመሙም። ታመው ቢሆን ሳሂ ግዴታ ነው፣ የሙስሊም ወንድሞቻችን ናቸው፣ ግዴታ ዋተም ማሳከም አለብን። አማ ይሄ ኮንዶሚኒየም ባለ 4 ባለ 5 መኝታ ከዛ እኛ ራሱ አንተኛበት የሚተኙበትን አልጋና ሶፋ የሚቀመጡበትን የሚለብሱበት አንድ ልብስ አሁን እኛ አለን። እና ስለዚህ እረፉ ነው የምለው። በአጠቃላይ እኔ እንጃ ብቻ በማንም ብር ማንም አያገባውም። ግን ለራሳችሁ ወቁ።